የማካፍላችሁ ቃል ልብ ብላችሁ እንድትሰሙ ይፈልጋለሁ። እያንዳንዱ በህይወታችሁ ላይ ያለውን መንገድ እንደ እግዚአብሔር ቃል ዛሬ በእግዚአብሔር ጸጋ ህይወታችሁን መንገዳችሁን የሚያስተካክል የጌታ አለውና በእናንተ ቤት ላይ ይገለጣል። እስቲ እጃችሁን ጭንቅላታችሁ ላይ አድርጋችሁ ዛሬ በሉ እስቲ ስማ በሉት። ራሳችሁ ነው ስማ በሉት። የጌታ ቃል ባንተ ላይ ይወርዳል። ወደ እግዚአብሔር ሐሳብ ትፈጥናለህ። ኢየሱስ ጌታ ለነፍሳችሁ እንደተናገራችሁት ወደ እግዚአብሔር ሐሳብ መፍጠን ይሆንላችኋል። ሰው የእግዚአብሔርን ቃል በህይወቱ ላይ ካላደረገ በስተቀር ወደ እግዚአብሔር ሐሳብ መፍጠን አይችልም። ሰው በእግዚአብሔር ቃል ውስጥ ካልቆየ የእግዚአብሔርን ቃል ካላሰላሰለ በእግዚአብሔር ሐሳብ ውስጥ መቆየት አይችልም። ለምን? ከእግዚአብሔር ቃል ውጪ የሆኑ እያንዳንዱ ነገሮች ከእግዚአብሔር ሐሳብ ውጪ የሚያርቁ ነገሮች ናቸው። አሜን ነው። ከእግዚአብሔር ቃል ውጪ የሆኑ ነገሮች ሁሉ ከእግዚአብሔር ቃል አጌንስት የሆኑ ነገሮች ናቸው። ሰው የእግዚአብሔርን ቃል በሚያስብበት ጊዜ የእግዚአብሔርን ቃል በዚህ ቦታ በመነጋገርበት የጌታ መንፈስ በሚሰራበት ሰዓት መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ወደ እግዚአብሔር ህልውና ይገሰግሳል። አሜን አትሉ? አጠገባችሁ ያለውን ሰው የመጨረሻ ጊዜ ወደ እግዚአብሔር ህልውና ትገሰግሳለህ በሉት። ወደ መንግስቱ ትገሰግሳለህ፣ ወደ ጽድቁ ትገሰግሳለህ በሉት። ወደ ሰማይ ትገሰግሳለህ በሉት። እዚህ ምድር ላይ ቁጭ ብለህ ነገር ግን መንፈስህ ወደ ሰማይ ይገሰግሳል፣ ወደ ቅድስተ ቅዱሳን የእግዚአብሔር ህልውና ብቻ ወዳለበት ወደ ጌታ ደመና ይገሰግሳል። ዛሬ ከሰማይ ሊለያችሁ ያለ የትኛውም የጨለማ ሐሳብ ከናንተ ለየውት። አንድ ሰው እስቲ ጮሆ ተለየ ይበል። የጠላት ትልቁ ሐሳብ ይሄ ነው፣ ከሰማይ ጋር እንዳንነካካ፣ ስለ ሰማይ እንዳናስብ፣ ሁልጊዜ ሐሳባችንን ለመለየት ነው የሚፈልገው። እግዚአብሔር ግን ዛሬ በቃሉ ህይወታችሁን ይነካዋል። አሜን አሜን። እግዚአብሔር በቃሉ ህይወታችሁን ምን ይለዋል? እስቲ ይነካዋል በሉ። ዛሬ ማካፍላችሁ ቃል ከሁሉ አስቀድማችሁ በሚል ነው። አሜን። ለነፍሳችሁ ተናገሩ እስቲ ከሁሉ አስቀድመህ በሉት። ከሁሉ አስቀድመሽ በሏት። ነፍሴ ሆይ በሏት። ከሁሉ አስቀድመሽ በሏት። ኢየሱስ ጌታ። በኋላ ይህን ነገር መልሰዋለሁ። ነገር ግን ዛሬ ልናገረው የምፈልገው ከሁሉ አስቀድማችሁ ኢየሱስ ጌታ በህይወታችሁ ካለ እያንዳንዱ ነገር አስቀድማችሁ፣ ከአገልግሎት አስቀድማችሁ፣ ከቢዝነስ አስቀድማችሁ፣ ከእያንዳንዱ ከህይወታችሁ እንቅስቃሴ በፍጥረት ዓለም ላይ ካለ እናንተ እየኖራችሁበት ካለው ነገር ሁሉ አስቀድማችሁ ማድረግና መናፈቅ መሻት የሚገባችሁን ነገር ከእግዚአብሔር ቃል አንጻር ለኔም ለእናንተ እናገራለሁ። አሜን ነው። ከሁሉ ምን ብለን በፍጥረት ዓለም ካሉ የትኛውም አይነት ነገሮች በእኛ ህይወት ከሚካሄዱ የትኛውም አይነት የሥራ ሊሆን ይችላል፣ የአገልግሎት እያንዳንዱ ጉዞ አስቀድመን የልባችን መሻት ምን ላይ መሆን እንዳለበት ጌታ ዛሬ ይናገረናል። ከዚህም ብቻ ሳይሆን በህይወታችሁ ላይ ካለው ራእይ፣ በህይወታችሁ ላይ ካለው ዓላማና ዕቅድ በወረቀት በጻፋችሁት፣ ለሰው ከነገራችሁት በእያንዳንዱ ይሄን ነገር መያዝ ፈልጋለሁ፣ ይሄን ነገር መጨበጥ ፈልጋለሁ ብላችሁ በህይወታችሁ ትልቅ ቫልዩ ከምትሰጡት ነገር በላይ ከሁሉ አስቀድማችሁ ምን መፈለግ እንዳለብን ዛሬ እግዚአብሔር ይናገረናል። አሜን ነው። ያን ጊዜ ነገሮች መከናወን ይጀምራሉ። ያንዳንዶች ነገር የማይከናወነው ወደ ታሰበላቸው ነገር የማይገቡበት ምክንያት ትኩረታቸው የነሱ ነገር ላይ ብቻ ነው። መንፈሳዊ ዓለም ላይ እኛ ዳግም የተወለድንና ዳግም በክርስቶስ ኢየሱስ የመጣን ህዝቦች ስለሆንን አስቀድመን መሻትና መፈለግ ያለብን ነገር አለ። ለፍጥረታዊ ሰው አስቀድሞ የሚለው ነገር የሚያስበው የሚጓዝበት የሚሄድበት መንገድ አለ። ለዛ ነው የሚሮጠው፣ ለዛ ነው የሚሞተው፣ ለዛ ነው ዋጋ የሚከፍለው፣ ሁልጊዜ ለዛ ነገር ስለሚያደርግ። መንፈሳዊ ነገር ግን እንደዛ አይደለም። አጠገባቸው ያለው ሰው መንፈሳዊ ነገር እንደዛ አይደለም በሉት። ከሁሉ አስቀድመ የሚባል ነገር አለ በሉት። አካታ በሆሻ ታራባሃስ የአንድ ሰው የልቡ መሻት ዛሬ በኢየሱስ ስም ይቀየራል። የአንድ ሰው የልቡ ናፍቆት በኢየሱስ ስም ዛሬ ይቀየራል። ስለዚህ ዛሬ ማወራችሁ ከሁሉ ምን ብላችሁ አስቀድማችሁ። ኢየሱስ ይባረክ። ጌታችን ኢየሱስ ክርስቶስ ተናገረ አንድ ስፍራ ላይ ማቴዎስ ወንጌል ምዕራፍ 6 ኢየሱስ ክርስቶስ አገልግሎቱን ከጀመረ በኋላ በዮሐንስ ከተጠመቀ በኋላ 40 ቀንና 40 ሌሊት ጾመ ይላል። ከዛ በኋላ ፈታኙ መጣ። በህይወቱ ላይ የተለያዩ ፈተናዎች
ቀረበለት። ያንን ፈተና ድል ካደረገ በኋላ ወዲያ ወደ ተጠራበትና ወደ ታሰበለት ግቡ ገባ። የእግዚአብሔርን መንግስት መስበክ ጀመረ። ወንጌልን መናገር ጀመረ። በገሊላ ከተማዎች እየዞረ የእግዚአብሔርን ሥራ መስራት ጀመረ። ያሁን ሁሉ እያደረገ ያለ ዝናው ከዮርዳኖስ ማዶ ወዳሉ ሀገሮች ወደ ሶሪያ ሀገሮች ወጣ ይላል። ዝናው በሚወጣበት ሰዓት በጣም ከዙሪያው ካሉ ሀገሮች ሁላ ሰዎች ተሰብስበው ወደ ኢየሱስ መምጣት ጀመሩ። ማቴዎስ ወንጌል ምዕራፍ 4 እና ምዕራፍ 5 ስትመለከቱ ከተለያየ አይነት ስፍራ በኢየሱስ ሕይወት ከተገለጠው መንፈስና በኢየሱስ ሕይወት ከሚደረገው ድንቅና ምልክት የተነሳ ሰዎች ካሉበት ቦታ እየመጡ ወደ እሱ እግር ስር መምጣት ጀመሩ። ኢየሱስ ማቴዎስ ወንጌል ምዕራፍ 5 ላይ ሲናገር እንደዚህ አለ። ወደ ተራራ ወጣና ሕዝቡ ሁሉ ተሰብስቧል። ያ ሁላ ከብዙ ከተማ የመጣው ሕዝብ የእግዚአብሔርን ጸጋ ፈልጎ ነው። እስቲ አሜን። የእግዚአብሔር ጸጋና ኃይል በእናንተ ሕይወት ይገለጥ እንጂ ምድረ በዳ ብትገቡ ሰዎች ይከተላችኋል። አሜን አሜን። ዮሐንስ አይታችኋል። ምድረ በዳ ነው ስብከቱ ያለው፣ ከተማ አይደለም የሚሰብከው። የእግዚአብሔር ጸጋ ግን በሱ ሕይወት ላይ ስለተገለጠ ትውልድ ሁሉ ወደ ምድረ በዳ ይሄድ ነበር። ዛሬ በአንድ ሰው ሕይወት ላይ የእግዚአብሔር ጸጋ ይገለጣል። አንድ ሰው እስቲ ጮሆ አሜን ይበል። በተራራ ላይ ሆኖ ሁላችሁም እንደምታውቁት የተራራውን ስብከት ካስተማረ በኋላ ዋና ዋና የሚባሉ ሰፊ የሆነ ረጅም የሆነ ርዕሶችን ካነሳ በኋላ መጨረሻ ላይ የተናገረው አንድ ቃል አለ። ስላለመጨነቅ ወይንም ደግሞ መጨነቅ ስለሌለብን ያስተማረው ትምህርት አለ። በዛ መሃል ላይ ከሁሉ አስቀድመን መፈለግ ስላለብን ነገር በዛ ቦታ ላይ ተናገረ። ኢየሱስ ጌታ ነው። አጠገባቸው ያለውን ሰው ከሁሉ አስቀድመን እንዳትረሳ በሉት። አሜን አሜን። በሕይወታችሁ ላይ ካለ ትምህርት ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ እያንዳንዱ የሕይወታችሁ እንቅስቃሴ ሊሆን ይችላል። ከዛ ሁሉ አስቀድመን ልንሻው የሚገባ ነገር አለ። ዛሬ እግዚአብሔር በቃሉ መንፈሳችንን ሕይወታችንን ይባርከዋል። አንድ ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። ኢየሱስ ክርስቶስ በተራራው ስብከት ያስተማራቸው ብዙ ትምህርቶች አሉ። ስለ መስጠት፣ ስለ ጾም፣ ስለ እያንዳንዱ ነገር ዲቴል ያስተማረና መጨረሻ ላይ ማቴዎስ ወንጌል ምዕራፍ 6 ቁጥር 30 መግቢያ አካባቢ ቁጥር 20 ምናምን አካባቢ አንድ ነገር ተናገረ። ስላለመጨነቅ ተናገረ። ብዙ ህዝቦች ተሰብስበዋል። እሱ ደቀ መዛሙርቶቹም ወደ እርሱ መጥተው ተሰብስበዋል። እንዲህ አላቸው፣ ምን እንበላለን ምን እንጠጣለን ብላችሁ አትጨነቁ፣ አታስቡ። ሕይወት ለመብል ነው፣ ሰውነትም ደግሞ ለልብስ ነው። ምን እንበላለን ምን እንጠጣለን ብላችሁ ለምንድን ነው የምትጨነቁት? የሕይወታችሁ ዋና ብላችሁ የምታስቡት የምትፈልጉት ነገር የምትሹት ነገር ለምን እዚህ ላይ ይሆናል እያለ ያስተምራችኋል። ብዙ ሺህ ህዝቦች ነው እሱ ጋር ያሉት። አስቀድማችሁ ልትፈልጉ የሚገባ አንድ ነገር አለ። አንድ ሰው እስቲ ጮህ አሜን ይበል። እናንተ ይቅርና የምድር አዕዋፋት እንኳን ምን እንደሚበሉ ምን እንደሚጠጡ ምን እንደሚለብሱ አይጨነቁም። የሰማይ አምላክ ገና ሳይጠይቁ የሚያስፈልጋቸውን ስለሚያውቅ ምን ይልላቸዋል አለ? ያዘጋጅላቸዋል። እናንተ ስለምን ለዚህ ትጨነቃላችሁ? ቁጥር 33 ላይ እንደዚህ ያላቸው፣ አስቀድማችሁ ጽድቁንና መንግስቱን እሹ፣ ሌላ ሁሉ ምን ይልላቸዋል? አንድ ሶስት ጮሆ ይጨመርላቸዋል። ወገኖቼ በዚህ ወር ላይ የጌታ ሐሳብ ይሄ ቃል ነው። በህይወታችሁ ላይ አይታችሁ በማታውቁት ሁኔታ መንግስቱና ጽድቁን የምትፈልጉበት የእግዚአብሔር ጸጋ በእናንተ ላይ ይመጣል። ከሌላ ከምድር ነገር አውጥቶ ሰማይ የሚያስብል የጌታ ጸጋ በአንድ ሰው ላይ ይወድቃል። ስለዚህ አይደለም ማሰብ ያለባችሁ ምን እንበላለን ምን እንጠጣለን እንዴት አድርገን ራያችንን መፈጸም አለብን የሚለውን አይደለም ማሰብ ያለባችሁ። ማሰብ መልካም ነው። አስቀድማችሁ ቦታ መስጠት ያለባችሁ ከሁሉ ነገር አስቀድማችሁ በህይወታችሁ ላይ ራስ አድርጋችሁ ልታስቡት የሚገባው ከእያንዳንዱ ራያችሁ አስቀድማችሁ ቦታ ልትሰጡት የሚገባው የመንግስቱንና የጽድቁን ጉዳይ ነው አለ። አሜን አትሉ? ኢየሱስ ነው ይህን ነገር የተናገረው። በህይወታችሁ ላይ አስቀድማችሁ ልትፈልጉት የሚገባው ምን ነው አለው? ጽድቁንና መንግስቱን። አጠገባችሁ ያለውን ሰው ጽድቁንና መንግስቱን በሉት። ኢየሱስ ጌታ ነው። የተስማማ ሰው ለምን አሜን አይልም? ዛሬ አንድ ጸጋ በእናንተ ላይ ይፈሳል። የሚፈሰው ጸጋ ደግሞ በምትሄዱበት ቦታ ሁሉ ሰማይ ሰማይ የሚያስብል ወገኖቼ፣ ጽድቁና መንግስቱን ስትሹ ስኬታማ የሆነ ፐርፌክት የሆነ የጽድቅና የቅድስና ህይወት በህይወታችሁ ላይ ይገለጣል። እያንዳንዱ
ታስቡትና በህይወታችሁ ላይ የምታቀዱት ነገር ዝም ብሎ ይሳካል። ለምን? ሰማይ ስለምትናፍቅ በህይወት ላይ ያሰብከው ነገር ሁሉ መሆን ይጀምራል። አንድ ሰው ጮሆ እስቲ ይሆንልኛል ይበል። ግን የብዙ ሰው ፕሪንሲፕል ብዙ በሰራ ብዙ በሮጠ መስራትና መሮጥ መልካም። እግዚአብሔር ዓለማትን ከመፍጠሩ በፊት በክርስቶስ ኢየሱስ በእናንተ ውስጥ የታየው ነገር አለ። አጠገባችሁ ያለውን ሰው የታየውን ነገር አስብ በሉት። ዛሬ ወደ እግዚአብሔር ሐሳብ የምትፈጥኑበት፣ ወደ እግዚአብሔር ሐሳብ የምንፈጥንበት፣ አንዳንዶች ከእግዚአብሔር ሐሳብ ከወጣንበት ነገር የእግዚአብሔር እጅ ይመጣና ዛሬ ይመልሰናል። እስቲ አንድ ሰው ጮሆ እመለሳለሁ ይበል። ኢየሱስ ተናገረ። ለሐዋርያቱም ቁልጭ አድርጎ ነው የተናገራቸው። ብዙ ነገር ነው ትተው የመጡት፣ ብዙ ነገር ነው ጥለው የመጡት። በአንድ ስፍራ ላይ እንደውም ሁሉን ጥለ ተከተልን፣ ለእኛ ምንድነው ትርፋችን? ያሳስባቸዋል። በዛ ዕለት ለነበረው ህዝብ ሁሉ አንድ ነገር ተናገረ። ምን አላቸው? አስቀድማችሁ ምኑና ምኑን ፈልጉ። አንድ ሰው እስቲ ጮሆ ጽድቁና መንግስቱን ይበል። ወገኖቼ ጽድቁንና መንግስቱን ስትሹ፣ ጽድቁንና መንግስቱን ስትፈልጉ፣ ጽድቁንና መንግስቱን ስትጠሙ በህይወታችሁ ላይ ተገልጦ የማይታወቅ ጸጋ ይገለጣል። አጠገባችሁ ያለውን ሰው አንተ ለትውልድ መፍትሄ የምትሆንበት በሉት። ሰማይን ስትፈልግ ነው በሉት። ሰማይን ስታስብ ነው በሉት። አሜን አሜን። ሰማይን ምን ስትል ነው? ተናግሬያለሁ። ከብዙዎቹ ጥቂቱን ልናገር። ስኬታማ በህይወታችሁ ላይ የጽድቅና የቅድስና ህይወት ለመምጣት ጽድቁና መንግስቱን መሻት አለባችሁ። በህይወታችሁ ላይ እያንዳንዱ የምታስቡት ነገር እንዲጨመር እንዲከናወን ምኑን መሻት አለባችሁ? መንግስቱን መሻት አለባችሁ። ከጸጋ ስጦታ ላለመጉደል ምኑን መፈለግ አለብን? ጽድቁንና መንግስቱን። ሰው ስለ ሰማይ እያሰበ ስለ ሰማይ እያቀደ ሰማይ እያሰበ ሰማይ እየናፈቀ ምድራዊ የሆነው ነገር ተራ ሆኖ ነው የሚታየው። ኃጢአት ሰፈር አይውልም፣ ኃጢአት ሰፈር አይገኝም። ግን የብዙዎቻችን አይን መንግስቱና ጽድቁ ላይና ሰማይ ስላልሆነ አይናችን ሰፈር ውስጥ ከሆነ በሚታየው ነገር ሁላ መወሰድ እንችላለን። አጠገባቸው ያለውን ሰው ዛሬ አይነ ወደ ሰማይ ይሆናል በሉት። አሜን አሜን። መጽሐፍ አንድ ስፍራ ጳውሎስ ሲናገር እንደዚህ ያለ የክርስቶስ ኢየሱስን መምጣት ስትጠባበቁ ከአንዳች ጸጋ ስጦታ ምን አትሉ? የክርስቶስን መምጣት የክርስቶስን መንግስት የሚናፍቁ ሰዎች ሰማይን ስለሚናፍቁ በሰማያዊው ላይ ያለው በረከት ብቻ ነው በእነሱ ህይወት ላይ የሚሰራው። እስቲ ጩሁና አሜን ብላችሁ ተቀበሉ። ከአንዳች ምን አይጎሉም? ጸጋ ስጦታ። ለምን? እነሱ የሚፈልጉት ሰማይ ነው። ሲነሱ ሰማይን ነው የሚያወሩት። ሲተኙ ምን ነው የሚያቀዱት? ስለ ሰማይ ነው፣ ስለ መንግስቱ ነው። ጳውሎስ ስለ እግዚአብሔር መንግስት ሲናገር የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስም የሆነች ደስታ ናት። የእግዚአብሔር መንግስት ማለት በተዘዋዋሪ በመንፈስ ቅዱስ ውስጥ ያለ ጽድቅና ሰላም ደስታም። አሜን። አጠገባችሁ ያለውን ሰው መንፈስ ቅዱስን የምትፈልግበት መንፈስ በአንተ ላይ ይመጣል በሉት። ዛሬ አንዳንዶች ሌላ ነገር ነው ፈልጋችሁ የመጣችሁት፣ ይፈታል በኋላ። ግን ዛሬ ጌታ እንደዚህ ይላችኋል፣ ህይወታችሁን መንፈሳችሁን የሚቀይር የእግዚአብሔር ጸጋ በእናንተ ላይ ይገለጣል። ጳውሎስ ለቆላስያስ ሰዎች እንደዚህ ይላቸዋል። ጳውሎስ በእስር ቤት ውስጥ ሆኖ ብዙ ሊያስበው የሚገባው ነገር በዙሪያው እያለ ኤጳፍራ የሚባል የቆላስያስ ሰዎችን የሚመራ ሰው ወደሱ መጣና እንዲህ አለ፣ ኧረ በሐሰት ትምህርት እነዚህ ሰዎች ተጋልጠዋል፣ አንድ ነገር አድርግ ሲለው ጳውሎስ በእስር ቤት ሆኖ ደብዳቤ መጻፍ ጀመረ ለቆላስያስ ሰዎች ብሎ ወዲያው ደብዳቤ እየጻፈ ምዕራፍ 3 ላይ አንድ ነገር ተናገራቸው። እናንተ እንግዲህ ከክርስቶስ ጋር ከተሰቀላችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን አስቡ አላቸው። አሜን አትሉ? አጠገባችሁ ያለውን ሰው በላይ ያለውን አስብ በሉት። በላይ ያለውን እንዳታስቡ ወደ ህይወታችሁ የገባ የትኛውም አይነት የሐሰት ንግግር ዛሬ ተነቅሎ ይወጣል። የሐሰት ትምህርት በጌታ በኢየሱስ ስም ከምድራችን ላይ ይነቀላል። በዛን ጊዜ ቆላስያስ ሰዎች በዚህ ትምህርት ተጠቅተው ስለነበር የሰማዩን ነገር ችላ ብለው ነበር። ኢየሱስ የተናገራቸውን ነገር ችላ ብለው ነበር። ሁሉም አይናቸው ያለው ምድራዊ ነገር ላይ ነበር። ስለዚህ ሐዋርያው ጳውሎስ እንደዚህ ያላቸው፣ በእግዚአብሔር ቀኝ ተቀምጦ ባለበት በኢየሱስ ዘንድ ያለውን በሰማይ ያለውን ነገር ምን በሉ አላቸው? እሹ፣ እሱን ፈልጉ አላቸው።
ቁጥር 2 ላይ እንዲህ ብሎ ይናገራቸዋል። በላይ ያለውን አስቡ እንጂ በምድር ያለው አይደለም። እናንተ ሞታችኋል፣ ሕይወታችሁ በእግዚአብሔር ከክርስቶስ ጋር ተሰውሯል። ስለዚህ ማሰብ ያለባችሁ ስለ ሰማይ ነው። አሮጌውን ሰውነታችሁን አሮጌ ሰውነት ላይ ያለውን ልብስ አውልቃችኋል፣ አዲስ ሰውነት ለብሳችኋል። አጠገባችሁ ያለውን ሰው አዲስ ሰውነት ለብሰሃል በሉት። ሰማያዊ ሰውነት ነው በሉት። አሜን አሜን። የእግዚአብሔርን ክብርና የእግዚአብሔርን መንፈስ የምትናፍቁበት የጌታ ጸጋ በእናንተ ላይ ይፈሳል። አንዳንዶች ሊናፍቁ ይፈልጋሉ። በእግዚአብሔር ሕልውና የእግዚአብሔርን ሕልውና የእግዚአብሔርን ክብር መናፈቅ ይፈልጋሉ። ነገር ግን እንዳይናፍቁ የሆነ ነገር ይዟቸዋል። ሰማይን እንዳይፈልጉ የሆነ ነገር ይዛቸዋል። ዛሬ ይሄ ገመድ በኢየሱስ ስም ይሰበራል። አንድ ሰው ጮሆ እስቲ ይሰበራል ይበል። ኢየሱስ ሌላ ሁሉ ይጨመርላችኋል ያለው ጽድቁና መንግስቱን ስትሻ ነው። ፈልገነው ሮጠነው ያላገኘነውን ነገር በሞመንት ፊታችሁን ወደ ሰማይ ስታደርጉ እናንተን እየፈለገ ወደ ቤታችሁ ይመጣል። ወይኔ የገባው ሰው ቢሆንማ ጮሆ አሜን ነበር ሚል። አንዳንድ ሰው ኧረ ወገኖቼ ይሄ የእግዚአብሔር አጠገባችሁ ያለውን ሰው ይሄ ጌታ ቃል ነው በሉት። አስቀድመ እሱን ፈልግ በሉት። በህይወቱ ላይ አንዳንድ ሰው የሆነ ነገር ሲመጣ የሆነ በር ሲከፈት መንፈሳዊ ህይወቱን የሚያሳድግበትን ነገር ጊዜውን ሁሉ ይዘጋና በእጁ ላይ ላለው በህይወቱ ላይ ላለው ቢዝነስ ጊዜውን ያጠፋል። በዛ ላይ ያለህን ነገር ሁሉ መንፈሳዊ ህይወትን ወደ መግደል ችላ ብለህ ወደዚህ የምታሳልፍ ከሆነ እውነቴን ነው የምላችሁ አይሆንላችሁም። ምን አይልም? እስቲ አይሆንም በሉ። ይሄ መጽሐፍ ቅዱሳዊ ፕሪንሲፕል ነው። ጽድቁንና መንግስቱ ምን በሉ እሹ። ሌላ ሁሉ ምን ይላል? እስቲ ይጨመርልኛል በሉ። ስንቶች ዛሬ እግዚአብሔር ጸጋ ጽድቁንና መንግስቱን እንድትሹ ሰማይን ብቻ እንድትናፍቁ የጌታ ጸጋ በእናንተ ላይ እንዲመጣ ትፈልጋላችሁ? አይዞ እጃችሁን አሳዩ። ለጌታ አሳዩ። ለኔ አይደለም ለጌታ ነው የምታሳዩት። ጽድቁና መንግስቱ የምትሹበት ሰማይን ብቻ የምትናፍቁበት የጌታ ህልውና ዛሬ በእናንተ ላይ ይፈሳል። በጌታ በኢየሱስ ስም ዛሬ ህልውናው በእናንተ ላይ ይፈሳል። ለኢየሱስ ክብር አምጡ። ስለዚህ ነው ጳውሎስ ለቆላስያስ ሰዎች ሲነግራቸው ይሄ ተውት የሐሰት ትምህርት ነው፣ እዛ ላይ አላተኮረም፣ የሐሰት ትምህርቱ ላይ አላተኮረም። እናንተ ብቻ ሰማይን የምትሹ ከሆነ ምንም ነገር መጥቶ ሊይዛችሁ አይችልም። ቅድም እንደነገርኳችሁ ሰማይን የሚናፍቅ ሰው ስኬታማ የሆነ የጽድቅና የቅድስና ህይወት ይኖረዋል። ለምን? ሲነሳ ሰማይ ከሆነ የሚያስበው በየት በኩል ይሄን ሰው በኃጢአት ሊገኝ ይችላል፣ በየት በኩል ሰይጣን ይሄን ሰው መጣል ይችላል። ምኞቱ ሁላ ምንድን ነው? ሰማይ። አሜን አሜን። ኢየሱስም እንደተናገረው ሌላ ሁሉ ምን ይልላችኋል? አጠገባቸው ያለውን ሰው ከጸጋ ስጦታ አትጎልም በሉት። ሰማይን ናፍቅ በሉት። ሰማይን ፈልግ በሉት። ጽድቁና መንግስቱን እሻ በሉት። ዛሬ በሉና አውጁበት። በህይወት ላይ ካለው ነገር፣ ካሰብካቸው ነገር፣ ካቀድካቸው ነገር በላይ ከሁሉ አስቀድመ ሰማይን ፈልግ፣ መንፈሱን ፈልግ። ያን ጊዜ ገና ሳታስብ ይከናወንልሃል በሉት። ለኢየሱስ ክብር አምጡ። ትናንት 7-8 ጊዜ ሞከረ እምቢ ያለው ነገር በሞመንት ጊዜህን ወደ ሰማይ በምታጠፋበት ሰዓት ያንተን ነገር በጌታ በኢየሱስ አሜን አትሉ? በሰማይ ያሉ መላእክቶች፣ በሰማይ ያሉ ሰራዊቶች ያንተን ነገር ለማስፈጸም መንቀሳቀስ ይጀምራል። አንድ ሰው እስቲ ጮሆ አሜን ይበል። ዛሬ ከአንድ ሰው ልብ መሻት ላይ የእግዚአብሔር መንፈስ ሊያስቀይር የሚፈልገው ነገር አለ። ከእግዚአብሔር ሐሳብ ወጣችሁ እየተጓዛችሁበት ካለው ነገር እግዚአብሔር መንፈስ ይመጣና ወደ ሐሳቡ የምትፈጥኑበትን እጅ ይልክላችኋል። እስቲ እጁ ይላክልኛል በሉና አውጁ። አጠገባችሁ ያለውን ሰው የመጨረሻ ጊዜ ወደ ሐሳቡ መመለስ ይሆንልሃል በሉት። ስንቶች ራሳችሁን እንደምታዩ አላቅም። አሜን። ወደ ማን? ወደ ሐሳቡ። ወደ ሐሳቡ ይመልሰን፣ መልሰን እንመለሳለን። አሜን አሜን። ዛሬ በህይወታችሁ ላይ የሚያስችል በድፍረት የሚያስቆም የእግዚአብሔር ጸጋ ይምጣ። የጌታን ጸጋ ትጠሩታላችሁ። አንዳንዶች ገብተው መጸለይ ይፈልጋሉ። 3 ቀን 4 ቀን ዘግተው መጸለይ ይፈልጋሉ። ነገር ግን አይችሉ። ገና ተንበርክከው 20 ደቂቃ ጸልየው ይነሳሉ።
ወገኖቼ ጽድቁንና መንግስቱን መፈለግ የእግዚአብሔርን መንግስት መናፈቅና የእግዚአብሔርን ሕልውና መናፈቅ ቸርች መምጣት ብቻ አይደለም። አንድ ለአንድ ፐርሰናሊ ከጌታ ጋር ተንበርክከን የምናሳልፈው ህይወት ነው። አሜን። በዛን ሰዓት ተንበርክከህ ስታሳልፍ ሰማይ ባንተ ላይ ይከፈታል። ደመና አንተን መክበብ ይጀምራል። ልጄ ሆይ ወድሃለሁ ይልሃል ጌታ። ድምፁን ወደ አንተ ያመጣልሃል። እያንዳንዱ የምትሰራው ነገር መከናወን ይጀምራል። ዛሬ በኢየሱስ ስም ከተያዛችሁበት ነገር የሚያወጣ እግዚአብሔር እጅ ይመጣል። እስቲ ቁሙና ወጣለሁ ብለው አውጁ። አንዳንድ ሰው እንዳይጸልይ ቢዝነስ ቆልፎ ይዞታል። ታይሙን ሁሉ ይዞበታል። እሑዱንም ይዞበታል። እቤት ሲገባ የሚታየው መተኛት ነው። አጠገባችሁ ያለውን ሰው ይፍረስል በሉት። አትሳቁ። በሲሪየስ ሆናችሁ ይፍረስል በሉት። እውነቴን ነው ብላችሁ 20 ዓመት ሰርታችሁ ፌሎሺፓችሁን አቋርጣችሁ 20 ዓመት ሰርታችሁ ከምታገኙት ይልቅ አንድ ወር የእግዚአብሔርን መንግስትና ጽድቅ ሰማይን እየናፈቃችሁ ቤታችሁን ከፍታችሁ ወደ ሰማይ እያያችሁ አንድ ወር የምትሰሩት ስራ በህይወታችሁ ላይ የዘመናት በረከት ያመጣል። አንድ ሰው ጮሆ እስቲ አሜን ብሎ ይቀበል። ጊዜያችንን ለጌታ ልንሰጠው ይገባል። አሜን። በምንሄድበት ቦታ ሰማይን ማሰብ፣ ጽድቁና መንግስቱን ማሰብ። ያን ጊዜ አጠገብ ላለ ሰው ስለ ጌታ ሳትናገር በህይወት ላይ ደመና ስለሚታይ ሰዎች አንተ ላይ ያለውን ጌታ ማክበር ይጀምራሉ። ያንተን ፊት ሲመለከቱ፣ ያንተን እጅ ሲመለከቱ በአንተ ላይ የእግዚአብሔርን ቅድስና ይመለከታሉ። አንድ ሰው እስቲ ጮሆ አሜን አሜን ይበል። እስቲ እኔ በሉ ዛሬና ውጆ ድገሙ። እኔ በሉ እስቲ ዛሬ በሉ እስቲ የልቤ መሻት እንደገና ይቀየራል። ይቀየራል በሉ። ይቀየራል በሉ። በላይ ያለውን እሻለሁ፣ በላይ ያለውን እፈልጋለሁ፣ ክርስቶስን እናፍቃለሁ፣ በሰማይ ያለውን ህልውናውን እናፍቃለሁ። የእግዚአብሔር ጸጋ በሉ በኔ ላይ እንደ ጅረት ይፈሳል በሉ። ለኢየሱስ እልልታ ጭብጨባ። ቁጭ በሉ። ጌታ ያክብራችሁ። መጽሐፍ ሞደው ቃል አለ እንግዲህ ምሕረትን እንድንቀበል አለ። በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ራሳችንን በእምነት ወደ ጸጋው ዙፋን ፊት እናቅርብ። ጌታን አሁን አልችልም፣ ጌታ ሆይ ያ የድሮ ናፍቆቴ በልጅነት ወራት ምናፍቀው በብር በእንቁ በምንም ነገር የማይገኘው ያ ናፍቆቴ በእጥፍ በኔ ህይወት እንዲመለስ ፈልጋለሁ በሉት። ያ ሲመለስ የልባችሁ መሻት ጌታን ማክበር፣ የልባችሁ እየሰራችሁ ስለ ሰማይ ታስባላችሁ፣ እየሰራችሁ ስለ ኢየሱስ ታስባላችሁ። ዛሬ የተወሰደባችሁ ነገር በኢየሱስ ስም ይመለሳል። በመንፈሴ ቅድም ስጸልይ ጌታ እንደዚህ አሳይቶኛል። የብዙዎች ምርኮ በእጃቸው ላይ ሲመለስ አይቻል። አሜን አትሉ? በልጅነታቸው ጊዜ ያላቸው ቅናት ሊሆን ይችላል። በህይወታቸው ላይ ያለው የጌታ ናፍቆት ሊሆን ይችላል። ረሃብ ሊሆን ይችላል። ዛሬ በእጥፍ ወደ ህይወታቸው ይመለሳል። አንድ ሰው ጮሆ እስቲ ይመለስልኛል ይበል። በቃ ያን ጊዜ ወገኖቼ አልከናወን ያለው 7-8 ጊዜ የሞከርሽው ነገር እግዚአብሔር ምስክሬ ነው። በዚህ 10 ቀን ውስጥ ይሄን ምላችሁን ቃል በህይወታችሁ ላይ ተግብሩት። 10 ቀን ሳይሞላ ወደ እናንተ ህይወት እየፈለጋችሁ ይመጣል። የት ነው አድራሻዋ? የት ነው ያለችው? ትላንት ስትፈልገኝ ነበር፣ አሁን ግን ታዝዣለሁ፣ ወደ እሷ መምጣት ጀመረ። አይታችኋል። ሙሉ የእስራኤል ህዝብ ከእግዚአብሔር ሐሳብ ውጪ ሆነው ባኡል በሚባል የዝናብ አምላክ በሚባል አምላክ ጥላ ውስጥ ሆነው ያህዌን ወይንም ደግሞ የእስራኤልን አምላክ እግዚአብሔር ረስተውት በኤልዛቤል ጉልሙትና ተጠምደው በተያዙበት ጊዜ ላይ በፊት የነበራቸውን የመንግስቱን የህልውናውን ረሃብ ጥለው ላልሆኑ ነገሮች በሚሰግዱበት ሰዓት አንድ ኤልያስ የሚባል ሰው ነበር። ይሄ ኤልያስ ለጽድቅ የሚኖር ናፍቆቱ የእግዚአብሔር ክብር የሆነ ሰው፣ ናፍቆቱ የእግዚአብሔር መንግስት የሆነ ሰው። አንድ ሰው እስቲ ጮሆ አሜን ይበል። በዚህ በመጨረሻው ብዙዎች አይናቸውን የተለያየ አይነት ነገር ሲያደርጉ፣ እኔ እናንተ ቅዱሳን ግን በጌታ በኢየሱስ ስም አይናችን ወደ ሰማይ ይሆናል። የኛ አይን ወደ ሰማይ መሆኑ የብዙዎቹን ጥያቄ እየፈታ ብዙዎችን ወደ ቤቱ ይመልሳል። ኤልያስ የሚባለው ሰው ሪል የሆነ ኮኔክሽን ከሰማይ ጋር ስለነበረው እነዛ ሁሉ አጌነስት ሲሆኑ፣ እነዛ ሁላ ከእስራኤል አምላክ በሸሹ ሰዓት ኤልያስ ግን ከእግዚአብሔር ጋር ስለወገነ
በኤልያስ ውስጥ አልፎ እግዚአብሔር አንድ ነገር ተናገረ። ሰማይ ይዘጋላል። ባይዘው ይዛጋር ካፌ ቃል በቀር ለ3 ዓመት ተኩል ሰማይ ተዘግቷል፣ ዝናብ አይዘንብም ሲል ባኦል ማለት የዝናብ አምላክ ነው። በተዘዋዋሪ ሰማይ ዝግ ነው ሲል ባኦል እናንተ የምታመልኩት አምላክ አይደለም፣ ዝናብ አይሰጣችሁም ማለት ነው። እነሱ የሚያመልኩትን ዋናውን ነገር ነው የዘጋባቸው። እንግዲህ አስቡት፣ የእስራኤል ሕዝብ ሁሉ ሲራብ ከነገስታት ቤት እስከ ታችኛው ቤት ድረስ ሲራቡ፣ ኤልያስ ግን ጽድቅና መንግስቱን ስላሻ ከእግዚአብሔር ጋር ሪል ኮኔክሽን ስለነበረው በምድረ በዳ ሆኖ የሚያቀርብለት ምግብ የሚያመጣለት የለም። እሱ ግን አልተራበም። ቁራዎች ለሱ ታዘው ምግብ ያመጡለት ነበር። አሜን አትሉ? ለምን ሲባል የሱ ህይወት የተለየ ነበር። ሰማይን የሚናፍቅ ህይወት ነበረው። ከሰማይ ጋር የተነካካ ሰው ስለነበር ገና ሲናገር ሰማይ ለሱ ትእዛዝን ያወጣል። ዛሬ በዚህ መንፈስ ጌታ ይባርከን። ዛሬ መንፈስ ይገባባቸዋል በኢየሱስ። አጠገባቸው ያለው ሰው መንፈስ ይገባብናል በሉት። ወይ አተኝም እንዴ? አዎ አልተኛም። 9 ሰዓቱን አልተኛም። በቃ ከጌታ ጋር ልዩ በሆነ ሁኔታ ማሳለፍ የሚፈልግ ሰው ወገኖቼ፣ በምድር ላይ ካለ ከየትኛውም ዝነኛ ከየትኛውም አይነት ብር ወርቅ ካለው ሰው ጋር ለአንድ ደቂቃ ከማሳለፍ ለዓመት ከማሳለፍ ይልቅ በጌታ ሕልውና ውስጥ 1 ደቂቃ ማሳለፍ አይታችሁ የማታውቁት ደስታ ነው በህይወታችሁ ላይ የሚፈስ። አሜን አሜን። ዳዊት ለዚህ ነው ሲናገር ከአላፋት ብርና ወርቅ ይልቅ በቤት ደጃፍ መጣል ይሻለኛል አለ። ያለው ወርቅ ብዙ ነው፣ ያለው ነገር ሁሉ ብዙ ነው። ከነዚህ ሁሉ ይልቅ ለዚያውም በደጅ ውጪ ብጣል ይሻለኛል፣ በር ላይ እንደዚህ ተጥዬ ብቀር ይሻለኛል። ኢየሱስ ይባረክ። ዛሬ እግዚአብሔር በጸጋው ይባርካችኋል። ፊቱን በመፈለግ ይባርካችኋል። መንፈሱን በመፈለግ ይባርካችኋል። ክብሩን በመፈለግ ይባርካችኋል። ረሃባችሁ የእግዚአብሔር መንፈስ ይሆናል። ጥማታችሁ የእግዚአብሔር መንግስት ይሆናል። እስቲ በእኔ ነገር ላይ ይገለጣል ብሎ አላቅም። መንፈስ እኔ እየከበደብኝ ያለው መናገር እስከሚያቅተኝ ድረስ በአንድ ሰው ህይወት ላይ እንደ ጅረት የሆነ መንፈስ ዛሬ ይፈሳል። ባለፈው ሳምንት አይታችኋል። ማናችንም መቆም አልቻለም። የእግዚአብሔር ህልውና ማይትሊ ይህን ቤት ከቦት ነበር። ዛሬም የእግዚአብሔር ደመና ይህን ቤት ይቆጣጠረዋል። አንድን ሰው ከተያዘበት ረግረግ ያወጣውና ወደ መንፈሳዊ ከፍታ መላእክቶችን ወደሚያይበት፣ መንግስቱን ወደሚያይበት፣ ጽድቁን ወደሚፈልግበት፣ ኢየሱስ ወደሚልበት፣ ህልውና እሳት፣ ክብር ጸጋ ቅባት ወደሚልበት ወደ እግዚአብሔር ህልውና ውስጥ የሚገቡ ሰዎች አሉ። እልፍ የሚሉ ሰዎች አሉ። ካሉበት ነገር አንስቷቸው መንፈስ ይዟቸው ወጥቶ ወደ ላይ የሚወስዳቸው ሰዎች አሉ። አንድ ሰው ጮሆ እስቲ አሜን ብሎ ይቀበል። ስለ እግዚአብሔር እጅ ሳስብ ሁሌ ሕዝቅኤልን አስባለሁ። አንድ ጊዜ እግዚአብሔር እጅ መጣችብኝ አለ። ሁል ጊዜ ነው እግዚአብሔር እጅ የሚመጣበት። አጠገባቸው ያለው ሰው ሁል ጊዜ ይምጣብህ በሉት። አንድ ጊዜ መጣብኝ የዛሬ 3 ዓመት ብለህ የምታወራው ሳይሆን ሁል ጊዜ በየቀኑ ከጌታ ክብር ጋር በየቀኑ ከጌታ እጅ ጋር ወይኔ የገባው ሰው ቢኖር ዛሬ በጌታ በኢየሱስ በህይወታችሁ ላይ በቤታችሁ ላይ ጌታ እጅ ይከለጣል። ይኸውላችሁ ወገኖች፣ አንዴ መጣችብኝ አለ እግዚአብሔር እጅ በሰማይና በምድር መካከል አቆመችኝ። የእግዚአብሔር እጅ መጣችብኝ። አጠገባችሁ ያለውን ሰው ይመጣብሃል በሉት። ቆመን እንጸልይ። ይመጣባችኋል። ኢየሱስ ጌታ። ለጌታ ለኢየሱስ ክብር፣ እልልታ፣ ጭብጨባ